ከህዳሴው ቀጥሎ ያለው ድንቅ ፕሮጀክት የኮይሻ ግድብ እውነታ። የኮይሻ ግድብ ግንባታ የት ደረሰ? ኢትዮጵያ በታሪኳ የታወቀችበት አንዱ ስም የምስራቅ አፍሪካ የውሃ ማማ የሚል ነው። ነገር ግን ይህን የተፈጥሮ ሀብቷን ወደ እውነተኛ ኢኮኖሚያዊ ኃይል ለመቀየር ላለፉት ጥቂት አስርት ዓመታት ትልቅ ውጣ ውረድና ተጋድሎን ስታደርግ ቆይታለች። ስለ ግዙፍ የውሃ ጣቢያዎች ስናስብ ወደ አእምሯችን ቀድሞ የሚመጣው ታላቁ የኢትዮጵያ ህዳሴ ግድብ ሊሆን ይችላል። ነገር ግን ከህዳሴው ግድብ ጎን ለጎን በደቡብ ኢትዮጵያ ምድር ላይ ሌላ ታሪክ እየተጻፈ እንደሆነ ምን ያክሎቻችን እናውቃለን? አዎ፣ በኦሞ ወንዝ ላይ እየተገነባ ያለውና በይፋ ግቤ 4 ተብሎ የሚጠራው የኮይሻ የኃይል ማመንጫ ግድብ አለ። ይህ ግድብ በኢትዮጵያ ከህዳሴው ግድብ ቀጥሎ ሁለተኛው ግዙፍ የኤሌክትሪክ ኃይል ማመንጫ ፕሮጀክት ነው። ሀገራችን ወደ አረንጓዴ የኤሌክትሪክ ላኪነት በምታደርገው ጉዞ ውስጥም ትልቅ ድርሻ አለው። ሰላም ጤና ይስጥልኝ የተወደዳችሁ የቻናላችን ተከታታዮች፣ ይህ ሰሞነኛ ሰምታችኋለሁ። በዛሬው ጥንቅራችን በደቡብ ኢትዮጵያ እየተገነባ የሚገኘውን የኮይሻ ግድብና አሁን ያለበትን እውነታ እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942943333 ወይም 0944693333 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች። የኮይሻ ግድብ ምንድን ነው? የኮይሻ የውሃ ኃይል ማመንጫ ፕሮጀክት በደቡብ ኢትዮጵያ ክልል በደቡብ ኦሞና በወላይታ ዞኖች አቅራቢያም በኦሞ ወንዝ ላይ እየተገነባ የሚገኝ ግዙፍ የኃይል ማመንጫ ነው። የኦሞ ወንዝ ለኢትዮጵያ የኃይል ልማት ትልቅ አከርካሪ ነው። ከዚህ ቀደም በዚህ ወንዝ ላይ ግቤ 1፣ ግቤ 2 እና ግቤ 3 የተሰኙ ግድቦች መገንባታቸው ይታወቃል። ኮይሻ አሊያም ግቤ 4 የዚህ ተከታታይ ልማት አራተኛውና ትልቁ ምዕራፍ ነው። ፕሮጀክቱ በይፋ የተጀመረው በፈረንጆቹ አቆጣጠር ማርች 2016 ሲሆን የግንባታው ውል የተፈረመው በኢትዮጵያ ኤሌክትሪክ ኃይልና ዊቢልድ ቀደም ሲል ሳሊኒ ይባል በነበረው የታወቀ የጣሊያን ተቋራጭ ኩባንያ መካከል ነው። ይህ ኩባንያ የታላቁ ህዳሴ ግድብና የግቤ 3 ግድብን የገነባው ልምድ ያለው ታላቅ ተቋም ነው። የኮይሻ ግድብ በምህንድስናው ዘርፍ እጅግ አስደናቂ ከሆኑ ፕሮጀክቶች መካከል ነው። ጥቂት የቴክኒክ መረጃዎቹን እንመልከት። የኃይል ማመንጨት አቅም ግድቡ በመጀመሪያ ዲዛይኑ 2160 ሜጋዋት ያመነጫል ተብሎ የተጠበቀ ቢሆንም ባደረገው የዲዛይን ማሻሻያና የቴክኒክ ማስተካከያም አሁን ላይ 1800 ሜጋዋት የኤሌክትሪክ ኃይል ለማመንጨት ታቅዶ እየተገነባ ይገኛል። ይህም ከሀገሪቱ አጠቃላይ የኃይል ፍላጎት ጋር ሲነጻጸር እጅግ ከፍተኛ ድርሻ አለው። የግድቡ ቁመትና አይነት ግድቡ የሚገነባው አርሲሲ በሚባለው የኮንክሪት ቴክኖሎጂ ሲሆን የከፍታው መጠን 170 ሜትር ያክል ነው። ይህም በቁመቱ ከአፍሪካ ግዙፍ ግድቦች መካከል አንዱ እንዲሆን ያደርገዋል። የውሃ መጠን ግድቡ የሚፈጥረው አርቲፊሻል ሐይቅ ከ9 ቢሊዮን ኪዩቢክ ሜትር በላይ ውሃ የመያዝ አቅም እንዳለው መረጃዎች ያሳያሉ። ተርባይኖች በግድቡ የኃይል ማመንጫ ክፍል ውስጥ እያንዳንዳቸው 300 ሜጋዋት የማመንጨት አቅም ያላቸው 6 የፍራንሲስ ተርባይኖች ይገጠማሉ።
እነዚህ ተርባይኖች በአመት በአማካይ 6400 ጊጋዋት ሰዓት ንጹህ ኤሌክትሪክ የማመንጨት ብቃት አላቸው። የፕሮጀክቱ በጀትና የፋይናንስ ምንጭ የዚህ አይነቱን ግዙፍ ፕሮጀክት መገንባት ከፍተኛ የፋይናንስ አቅምን ይጠይቃል። የኮይሻ ግድብ ሙሉ ፕሮጀክት ወጪ በግምት 2.5 ቢሊዮን ዩሮ አሊያም ወደ 2.8 ቢሊዮን ዶላር ገደማ እንደሆነ ይገመታል። የፋይናንስ አወቃቀሩን ስንመለከት የኢትዮጵያ መንግስት ቀጥተኛ በጀት፣ የጣሊያን የኤክስፖርት ብድር ዋስትና ኤጀንሲና የተለያዩ የውጭ ባንኮች ስብስብ የተሳተፉበት ብድር ይገኙበታል። ይህም ፕሮጀክቱ የሀገር ውስጥ በጀትን ብቻ ሳይሆን የዓለም አቀፍ የፋይናንስ ድጋፍን ያካተተ መሆኑን ያሳያል። የኮይሻ ግድብ አሁን ያለበት ሁኔታ። አሁን ደግሞ ወደ ዋናው ጥያቄያችን እንምጣ። የኮይሻ ግድብ አሁን በምን ደረጃ ላይ ይገኛል? የኮይሻ ግድብ ግንባታ በከተማና መሰረተ ልማት እቅዶች፣ በወረርሽኞች እንዲሁም በገንዘብ አቅርቦት መዘግየቶች በተለያዩ ጊዜያት የፍጥነት መዛባት አጋጥሞታል። ነገር ግን በአሁኑ ወቅት ግንባታው በከፍተኛ ሁኔታ ተጠናክሮ ቀጥሏል። እንደ አዲሶቹ መረጃዎች ከሆነ የግድቡ አጠቃላይ የግንባታ ሂደት ከ60 በመቶ በላይ ደርሷል። የዋናው ግድብ ኮንክሪት ሙሌት፣ የውሃ ማዞሪያ ዋሻዎችና የኃይል ማመንጫ ቤቱ አሊያም ፓወር ሃውስ ቁፋሮና ግንባታ ስራዎች በከፊልና በሙሉ ተጠናቋል። ከሲቪል ስራው ጎን ለጎን የኃይል ማመንጫ ተርባይኖችና የጄኔሬተሮች አካላትን የመትከል ስራዎች እየተከናወኑ ይገኛሉ። ከኮይሻ የሚመነጨውን ኃይል ወደ ብሔራዊ የኃይል ቋት ለማስገባት የሚያስችል 400 ኪሎ ቮልት ከፍተኛ የኃይል ማስተላለፊያ መስመር ግንባታም ጎን ለጎን እየተካሄደ ነው። መንግስትና ተቋራጭ ኩባንያ ባስቀመጡት የተሻሻለ ጊዜ ሰሌዳ መሰረት የግድቡ የመጀመሪያው ምዕራፍ የውሃ ሙሌትና የኃይል ማመንጨት ሙከራ በቅርብ ዓመታት ውስጥ የሚጀመር ሲሆን ሙሉ ለሙሉ ተጠናቆ ወደ ስራ የሚገባበት ጊዜም እጅግ እየቀረበ ይገኛል። ጠቅላዩ ስለ ግድቡ ምን አሉ? ጠቅላይ ሚኒስትር አብይ አህመድ በኮይሻ ግድብ ላይ ተደጋጋሚ የመስክ ምልከታዎችንና የግምገማ መድረኮችን በማካሄድ ባደረጓቸው ንግግሮች የግድቡን አሁናዊ ሁኔታ በተደጋጋሚ ገልጿል። ግድቡ ከለውጡ በፊት ተጀምሮ በከፍተኛ የፋይናንስና አፈጻጸም ችግር ተደናቅፎ እንደነበር ገልጸው መንግስታቸው እንደ ታላቁ ህዳሴ ግድብ ሁሉ ትልቅ ትኩረት ሰጥቶ ካዳናቸውና መስመር እንዲይዙ ካደረጋቸው ትልልቅ ብሔራዊ ፕሮጀክቶች አንዱ እንደሆነ ተናግሯል። ፕሮጀክቱ ከተቋረጠበት እንዲያንሰራራ ከተደረገ በኋላም ከፍተኛ እቅድ ተይዞ ቀንና ሌሊት እየተሰራ እንደሚገኝ ገልጿል። በቅርብ ጊዜ በተደረጉ ምልከታዎች የሲቪል ግንባታው ከ70 በመቶ በላይ መድረሱንና የግድቡ ከፍታም 128 ሜትር መድረሱን አመላክቷል። ፕሮጀክቱ 1800 ሜጋዋት ኃይል ከማመንጨት ባሻገር ከአካባቢው የተፈጥሮ ጸጋዎች እንደ ጨበራ ጩርጩራና ሀላላ ኬላ ጋር ተዳምሮ ትልቅ የቱሪዝም ማዕከልና የገበታ ለሀገር አካል እንዲሆን ተደርጎ መዋቀሩን አብራርተዋል። በሺዎች የሚቆጠሩ የኢትዮጵያ ዜጎችም ወጣትና ባለሙያዎች በስራው ላይ በቁርጠኝነት እየተሳተፉበት የሚገኝ የሀገር አቅም ማሳያ እንደሆነም ከዚህ ቀደም ገልጸው ነበር። የኮይሻ ግድብ ምን ጠቀሜታ አለው? የኮይሻ ግድብ መጠናቀቅ ለኢትዮጵያም አጠቃላይ የኢኮኖሚና ማህበራዊ እድገት ምን አይነት ትርጉም አለው የሚለውን እንመልከት። ኢትዮጵያ በፍጥነት እያደገ የሚሄድ የኢንዱስትሪና የከተሞች የኃይል ፍላጎት አላት። ኮይሻ የሚያመነጨው 1800 ሜጋዋት ኃይል የሀገር ውስጥ የኤሌክትሪክ እጥረትና መቆራረጥን በከፍተኛ ደረጃ ይቀርፋል። ኢትዮጵያ የኃይል ዲፕሎማሲዋን በማስፋት ኤሌክትሪክ ለጎረቤት ሀገራት በመሸጥ ላይ ትገኛለች። ኮይሻ ሲጠናቀቅ ለኬንያ፣ ሱዳን፣ ጅቡቲ፣ ታንዛኒያና ደቡብ ሱዳን የሚላከውን ኤሌክትሪክ መጠን በእጥፍ ያሳድጓል። ይህም ለሀገሪቱ በዓመት በ100 ሚሊዮኖች የሚቆጠር ዶላር የውጭ ምንዛሪን ያስገኛል። የገበታ ለሀገር ፕሮጀክቶች አንዱ የኮይሻ የቱሪዝም ፕሮጀክት ነው። ግድቡ የሚፈጥረው ግዙፍ አርቲፊሻል ሐይቅ አካባቢው ካለው የተፈጥሮ ሀብትና የዱር አራዊት ፓርኮች ጋር ተጣጥሞ ትልቅ የቱሪዝም ማዕከል እየሆነ ነው። ይህም የውጭና የሀገር ውስጥ ቱሪስቶችን ይስባል። ለአካባቢው ህብረተሰብም የኢኮኖሚ ንቅናቄን ይፈጥራል። በፕሮጀክቱ ላይ በሺዎች የሚቆጠሩ የኢትዮጵያ ወጣቶች መሐንዲሶችና ቴክኒሻኖች የሥራ ዕድል ያገኙ ሲሆን ከዓለም አቀፍ ባለሙያዎች ጋር በመስራታቸው
ከፍተኛ የቴክኖሎጂ ሽግግርም እየተደረገበት የሚገኝና ከፍተኛ ጠቀሜታ ያለው ግድብ ነው። ፈተናዎችና የአካባቢ ጥበቃ ክርክሮች። በእርግጥ እንደ ኮይሻ ያሉ ግዙፍ ፕሮጀክቶች ያለ ፈተና አልተከናወኑም። በሂደት ውስጥ በርካታ ማነቆዎች ያጋጠሙ ሲሆን ከነዚህ መካከል በዓለም አቀፍ የኢኮኖሚ ውድቀቶችና በብድር ሂደቶች ምክንያት የገንዘብ አቅርቦት መዘግየት ትልቁ ነበር። በ2021 የነበረው የኮቪድ-19 ወረርሽኝ የቁሳቁስ አቅርቦትንና የባለሙያዎችን እንቅስቃሴ በማስተጓጎሉ ስራውን አዘግይቶትም ነበር። ከአካባቢ ጥበቃ ተሟጋቾች በኩል በኦሞ ወንዝ ስነ ምህዳርና በታችኛው የኦሞ ተፋሰስ በሚኖሩ ማህበረሰቦች ላይ ተጽዕኖ ያሳድራል የሚሉ ስጋቶች ተነስተው ነበር። ሆኖም ግን የኢትዮጵያ መንግስትና የተቋራጭ ቡድን ተጽዕኖዎችን ለመቀነስ የጎርፍ ቁጥጥር፣ የአካባቢ ጥበቃ ስራዎችንና የታችኛው ተፋሰስ ማህበረሰቦችን የውሃ አጠቃቀም የሚያረጋግጡ ዘመናዊ የምህንድስና መፍትሄዎችን በመተግበር ላይ ይገኛሉ። ውድ የሰሞንኛ ቤተሰቦች፣ የኮይሻ ግድብ የኤሌክትሪክ ማመንጫ ፕሮጀክት ብቻ አይደለም። የኢትዮጵያውያን የጽናት የልማትና የወደፊት ብሩህ ተስፋ ምልክት ነው። ይህ ፕሮጀክት ሙሉ ለሙሉ ተጠናቆ ወደ ስራ ሲገባም ኢትዮጵያ በአፍሪካ የአረንጓዴ ኃይል መሪነቷን የምታጠናክርበት፣ የዜጎቿን ህይወት የምታሻሽልበትና ቀጠናዊ ትስስርን የምታጎለብትበት አዲስ ምዕራፍን ይከፍታል። የሰሞንኛ ቤተሰቦች፣ ስለ ኮይሻ ግድብ ያዘጋጀነው ሰፊ ትንታኔ ይህን ይመስል ነበር። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ እያልን ተሰናበትን። ሰናይ ጊዜ። በላፍቶ ሞል ዘመናዊ ምቹ መኖሪያ ይፈልጋሉ? አማን ፕሮፐርቲስ ላፍቶ ሞል ላይ እየተገነቡ ያሉ አፓርትመንቶችን ከ30 በመቶ ቅናሽ ጋር አቅርበዋል። 10,000 ካሬ ላይ ያረፈው የመኖሪያ ማዕከሉ በቀጥታ ከላፍቶ ሞል ጋር የተሳሰረ ነው። የስፖርት፣ የጋራ መዝናኛ፣ ቤተ መጻሕፍት፣ የመኪና ማቆሚያ የተሟላ አገልግሎት አለው። በካሬ ከ115,000 ብር ጀምሮ በ15 በመቶ ቅድመ ክፍያ ብቻ ቤቶን ይረከቡ። ባለ 1፣ ባለ 2 እና ባለ 3 መኝታ አማራጮች አሉን። ባለ 1 መኝታ ከ89 እስከ 97 ካሬ ቅድመ ክፍያ ከ1.54 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ105 እስከ 157 ካሬ ቅድመ ክፍያ ከ1.81 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ173 እስከ 248 ካሬ ቅድመ ክፍያ ከ2.98 ሚሊዮን ብር ጀምሮ። በካሳንቺስ አፓርትመንቶችን እንዳስረከብነው ሁሉ አሁን በላፍቶ ሞል በመገናኛና በቦሌ ግንባታው እየተገባደደ ነው። በስልክ ቁጥር 0942 94 33 33 ወይም 0944 69 33 33 ይደውሉ። አማን ፕሮፐርቲስ፣ ንብረቶ በአስተማማኝ እጆች።